ያሉ ፈቷቸው ማለኝ ትልክልኛለች አቶ መኮንን ካገኘች በኋላ እኔ ክዳኛለች ብሎ ነበር ተናዞ ነበር። እሷም ያለችበት ቦታ እጠቁማለሁ እኔ ምንም አይነት ችግር የለብኝም እሷ ያለችበት ቦታ ድረስ እዣችሁ እሄዳለሁ። ከዛ በኋላ ሌላ ፍቅረኛ ይዛለች ልጁ ማን እንደሆነ ባላቀውም ብሎ ተናግሮ ነበር። ስለዚህ ቀጥታ ቤቷ ድረስ ጠቁሞ ሉልን ወደዛ ሄዶ ነበር። እንዳያችሁት ተገናኝተው ነበር። የአቤል ወንድም እዛ ነበር። በአጋጣሚ ነው ሉልም ያገኘው። እንዴት ልትመጣ ቻልክ? በምን ሁኔታ? ፍቅረኛ ናት። ቤቷ መጣሁኝ። እሷም ከቤተሰቦቼ ወጥቼ ብቻ ተከራይቼ ነው የምኖረው ራሴ ሱቅ አለኝ ምናምን ብላ ተቀንተን ብላ ነበር። ከዛ መኝ ታይ አንቺ ምስክር የሚሆን ሰው አለ ይዘን መተናል ሲሏት ጊዜ አይ በምንም ታም ብላ ነበር። በመጨረሻ ዛሬ ደግሞ ያም ከሷ ጋር አብሮ ብዙ እዛ ድርጅት ውስጥ የዋለ ልጅ ነው የሚሰራ ልጅ ነው። አብሮ ስልጠና የወሰዱ የታምራት ተላላኪ የሆኑ ልጅ ነበር። ስለዚህ ፊት ለፊት መጦ አጋለጻት። እውነቱን አውሪ ይቅርብሽ ካሁን በኋላ። ስለዚህ አንቺ ለታምራትም ለመኮንንም ነው ምሰሪው። ስለዚህ እውነቱ ብትነግራቸው ይሻላል። ለምን በወንጀል ላይ ወንጀል ተጨመሪ ያለሽ? ሴት ልጅ ነሽ። ለወንድ ልጅ ቢያንስ ርህራሄ መኖር አለብሽ። ነገ እናት ትሆኛለሽ። ውሸትን አታውሪ ስለት ጊዜ እሱ ዘመዴ ነው የሩቅ ዘመዴ ነው አውቆ ከፍቅረኛ ጋር ሊያጣላኝ ስለፈለገ ነው እንጂ እሱ የሩቅ ዘመዴ ነው እንጂ በምንም ነገር በስራ ጉዳይ ላይ አንገናኝ ብላ ሽምጥጥ አድርጋ ነበር። ታይ ብዙ አይነት መረጃዎች አሉኝ። አንቺና እኔ የተጻጻፍ ነው አለ፣ በፍቅር የተጻጻፍ ነው አለ፣ ፍቷችን አለ። ስለዚህ ባትዋሺና እውነቱ ቢወጣ ይሻላል አትዋሺ ብለዋት ነበር። ግን እሷ በምንም ተአምን ልታምን አልቻለችም። አይ ዘመዴ ነው አይ ዘመዴ ነው ዘመድናሽን በምን በኩል ነው ስትባል ጊዜ ምንም ልታስረዳ አልቻለችም። ግን እሱ በመጨረሻ መወሸት ምንም አያስፈልግም ይቅርብሽ አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ብሎች ያንዳንዱ ነገር እኔ ባጫጭሩ ነው የምነግራቸው። ነገሩ በጣም ረዘም ያለ ነው። ስለዚህ በመጨረሻ አዋረዳት። የአቤልን ወንድም ደግሞ አንቺ ንጹህ ከሆንሽ ምንም አይነት ስራ ካልሰራሽ በዚህ ላይ እኔ ንጹህ ነኝ ምንም ነገር እጄ የለበትም ከታምራት ጋር አልሰራ የምትይ ከሆነ ለምንድን ነው ከአፋፋቸው የምትያቸው? ለምንድን ነው የምትጮሁ? እውነተኛ ከሆንሽ እኮ ዝም ማለት ትችያለሽ። እውነት የሌለው ሰው እኮ ነው የሚጮኸው ገና ሳይነኩት የሚጮኸው። ስለዚህ አንቺ ጋር የሆነ የተደበቀ ውሸት አለ ማለት ነው። ስለዚህ በምንም ታምር እኔ ታምራት አላውቀውም መኮንን አላውቀውም ከየት የመጡ ናቸው። አንተም ለነሱ ደግፈህ ዛሬ ፍቅሬ በነሱ ካትካው እሱ ሉልን የልጁ ወሬ አጠጥቶት ብር ከፍሎት ነው የመጣው እንጂ እኔ በምንም ታምር ታምራትም ሆነ መኮንን ማላቃቸው ነው ያለችው ነበረው። በመጨረሻ ቤቷ ውስጥ ሽጉጥም ተገኘ ማለት ያ ሽጉጥ ያስቀመጠችው እርግጠኛ ነኝ የአቤልን ወንድም ልታስፈራራሩ ነው መሰለኝ። የአቤል ወንድም የምትገልበት ይሁን እኔ አላቅም። ምንም አውቀው ነገር የለም። እሱም ክዳ ነበር ሉል ይዞ ነው የመጣው እንጂ እኔ ቤቴ እንደዚህ ነገር የለም። ካሜራ ተደቅነዋል። እኔ የቱ ጋር ነው ያስቀመጥኩት? በካሜራ ነው የምንቀሳቀሰው። ስለዚህ እኔ ሳስቀምጠው እኮ ካሜራ ይዘኛል። እኔ እንደዚህ አይነት ነገርም የለኝም ስላት ጊዜ እሷ ግን ልትዋሽ ሞክራ ነበር። ግን ጓደኛዋ የራሷ ነው እኔ አውቀዋለሁ ይሄ ሽጉጥ የራሷ ነው ብሎ መሰከረ። ከዛ በኋላ ነው የአቤል ወንድም ሊነቃ ይቻለው። መጀመሪያማ ከሉል ጋር ትንኮሳ ጀምሮ ነበር። እንዴት ፍቅረኛዬ በዚህ ልክ ትናገራታለህ? አንተ የእሷ ጥላት ነህ ሆይ? እኔ ያከብርሃለሁ ልክ ከወንድሜ እኩል ነው ማይህ። እንዴት ዛሬ ፍቅረኛዬ በዚህ ልክ ትናገራታለህ ብሎ ነው ይጮህበት ነበረው። ግን በመጨረሻ ብዙ መረጃዎች ወጡ። ዱባይ ሂዳ በመጨረሻ እውነቱ ሲወጣ ጊዜ እያንዳንዱ ነገር ያመነች ስትመጣ ጊዜ በቃ የአቤል ወንድም ብድግ ብሎ ተነስቶ ያነቃት። ጩኸት ተፈጠረ፣ ግርግር ተፈጠረ። በመጨረሻ እሷ ወደ ተወረወረች። እያንዳንዱ ልጁ ደግሞ እያንዳንዱ በስልኩ ላይ ያለ መረጃ በሙሉ አውጥቶ አሳይተዋል። ከመኮንን ጋር ዱባይ ላይ ፎቶ የተነሳችው መኝታ ክፍል ሆኖ ሲዝናኑ ምን ሲሉ እያንዳንዱ ነገር በዛ ሰዓት የላከችለትን ያኔ የስራ ባልደረባዋ ነው። መጀመሪያ ደግሞ ፍቅረኛዋ ነበር። የላከችለት ፎቶ በሙሉ የአቤል ወንድም አሳየው። ሲያሳየው ጊዜ ደግሞ የአቤል ወንድም እንዴት እስካሁን በህይወት የተጫወተችብኝ? እኔ እኮ አምናት ነበር። እኔ እኮ እንዲያላት ነበር። እንዴት በዚህ ልክ ብሎ እሪ ብሎ ነበር። በመጨረሻ የአቤልን ወንድም ሉልን አረጋግቶት እንደዚህ አይደለም ነገሩ፣ ተረጋጋ፣ ሁሉ ነገር መረጋጋት የመሰለ ነገር የለም። ከአሁን በኋላ አንድ እርምጃ ስትራመድ ሁሉ ነገር ለአቤል ማሳወቅ አለብህ፣ አቤል ማወቅ አለብህ፣ መጠንቀቅ አለብህ አለው። እሺ ካሁን በኋላ አላደርግም። ደግሞ ልጁም ነገረው፣ አንተና እናትህ ለመግደል ለማጥፋት ታምራት ሆነ ብሎ ታቅዶ ተነስተዋል አለ። በቃ ሰውን አዘጋጅተዋል። እቺ ልጅ ከታምራትም ትሰራለች ከመኮንን ትሰራለች ብሎ ነው የተናገረው። ከሁለቱም በኩል ብር ይከፍላታል። መጀመሪያ ከመኮንን ካገኘች በኋላ ከዛ የአቤልን ወንድም ታጠፋለች፣ ታምራትን ይከፍላታል።
ስለዚህ ይሄ ነገር ሲሰማ ጊዜ እንዴት ደግሞ የእሷና የአጎቱ ፈቶ ሲያይ ጊዜ አበደ። እንዴት አጎቴ በዚህ ልክ ይሰራል? አጎቴ እኮ እኛ ቤት ክብር ያለው ታላቅ ወንድማችን አድርገን እኮ ነው የምናየው ነበር። እናታችንን በዛው ልክ ተወደው ነበር። እንዴት በዚህ ልክ ይዋረዳል ብሎ አበደ። ስለዚህ ሰሞኑ ለማጥፋት ስለሚነሱ ራስህን ብትዘጋጅ ይሻልሃል፣ ራስህን ብትጠነቀቅ ይሻልሃል። እሷ ከሁለታቸው ነው የምትሰራው። ያ ስለሆነ ራስህን ብትጠብቅ ነው የሚሻልህ ብሎ ነው የነገረው። እሱም ያው ያደረገችው ነገር በጣም ነው ያስከፋው። ለምን እንደዚህ ታደርጋለች? እኔ ለእሷ ክፉ ነበርኩኝ ወይ? እንዴት በዚህ ልክን ትገፋኛለች? እንዴት በዚህ ልክን ደግሞ ወንጀል ትሰራለች በእኔ ላይ ብሎ ነው በጣም ነው የተናደደው። ከዛ በኋላ የሉል ልጆችን አረጋግተው ይዘውት በመኪና ይዘውት ወደ ቤት ነው የሄዱት። ከአሁን በኋላ ያው ምንም ነገር አላደርግም፣ ሁሉ ነገር እናንተ አማክሬ ነው ማደርገው ብሎ ነው የተናገረው። ከዛ በኋላ እሷም ገብታ ነበረ። እያንዳንዱ ነገር ልታምን አልቻለችም። ይህን ያህል ምስክር የታየባት የፎቶ የጽሁፍ የቪዲዮ መረጃ በሙሉ የታየባት ምንም ልታል አልቻለችም። በዛኔ ደግሞ የሰው ማስረጃ ብቻ አንድ እንዳይመሳችሁ፣ የሰው ማስረጃ፣ የፎቶ ማስረጃ፣ የቪዲዮ ማስረጃ፣ የጽሁፍ ማስረጃ በሙሉ ልጁ ሲያሳያት እኔ ይሄ ነገር የተቀናበረ ነው ሉል ከአንተ ጋር አንተ ብር ከፍለህ ነው ያመጣኸው እንጂ እኔ በምንም ሁኔታ እንደዚህ ነገር አላደረኩም፣ እኔ አልሰራሁም። ስለዚህ ይሄ ነገር በሙሉ ውሸት ነው ብላ የካደች። ይሄን በሙሉ ከተወራ በኋላ በቃ የአቤል ወንድም የመጨረሻ አይኗ የሚባል ነገር ላይ 1 ዓመት ከ5 ወር በሙሉ ተጫወተችብኝ ነው ያለው። በመጨረሻ ግን እሷ ሳትወድ በግድዋ እያንዳንዱ ነገር ሚስጥር አወጣች። ሚስጥር ያወጣችው እንዴት መሰላችሁ? ማን ነው ታምራት በሆነ አጋጣሚ በሱቅ ስራ ጊዜ አይቶኝ ታምራለሽ፣ እወድሻለሁ፣ ጥሩ አቋም ነው ያለሽ ምናምን ብሎ ጀማመረኝ። ከዛ በኋላ በስራ ጎበዝ ከሆንሽ እኛ ጋር ጥሩ ስራ አለ፣ ለምንድነው እዛ ማላስቀጥርሽ? ለምንድነው እዛ ማሰሪ ብሎኝ ስልክ ተቀያይረን ነበር። ስለዚህ በየቀን ይጽፍልኛል፣ በየቀን ያወራኛል ምናምን። እኔ ደግሞ ስራዬ ትንሽ ነበር፣ ብዙም ግቢ ያልነበረኝ ከቤተሰብ ስለምኖር አወራው ነበር። ማለት እኔ ስራ ለመግባት ስለፈለኩ ነው። እሺ ታምራት ጋር ስትሄጂ ጊዜ የአቤል ወንድ መኪያስ ያውቅ ነበረ ወይ? አያውቅም። ተደብቄው ነው የሚሄደው። ለምን? በቃ ልነግረው ስላልፈለኩኝ እኮ። ምክንያቶች ምንድን ነው? እኔ ይሄ ለራሴ ልናገር ስላልፈለኩኝ ነው እንጂ የሌላ ነገር እኔ ምንም ነገር ልናገር አልፈለኩም እንጂ እያንዳንዱ ነገር ልናገረው አልፈለኩም። ምክንያቱም ምስጢሬ ሊያውቅብኝ አልፈልግም። ምንም አይነት መረጃ ሊያውቅብኝ ስለማልፈልግ አልነገርኩትም። ለምን? እኔ የተሻለ ነገር ለመስራት እፈልጋለሁ። ለተሻለ ለውጥ ለማሳያት ስለምፈልግ እኔ ምንም ነገር ለመናገር አልፈለኩም። በሰው ተደብቄ እንዴት የ1 ዓመት ከ6 ወር ፍቅረኛሽን አይደለም ወይ? እንዴት አልተናገርሽም ሲላት ጊዜ በቃ አልተናገርኩም፣ መብቴ ነው። ምክንያቱም እኔ ብር ምፈልግ ሴት ነኝ። አያችሁ፣ በብር ነው የምትደራደረው። ገብቷችኋል? አሁንም የአቤል ወንድም አንድ ላይ አቅዳ ያስቀመጠችው ወይ ይሄን ያህል አግታ ያስቀመጠችው ለምን እንደሆነ ታውቃላችሁ? ከመኮንንም ትሰራለች፣ ከታምራትም ትሰራለች። ግን ከሁለታቸው እንደምትሰራ ታምራትም አያውቅም፣ መኮንንም አያውቅም። ከዛ በኋላ የመኮንን ምሳሌ አሁን መኮንንን ታምራትን ለማጥፋት ነው የሚሞክረው። ዝግጅት ላይ ነው። ብዙ ሰዎችን አዘጋጅተዋል ተብሎ ነው የተነገረው። ታምራት ደግሞ የአቤል ቤተሰቦች ለማጥፋት ነው የሚሞክረው። እሷ መጀመሪያ ታምራትን የአቤል ቤተሰቦችን ካጠፋ በኋላ ከሱም ብር ተቀብላ መልሳ ደግሞ በታምራት ላይ ትገለበጥ ነው። ለምን? ከሁለቱም በኩል ብር ልታገኝ ማለት ነው፣ ከታምራትም ከመኮንንም። እኔ ሴት ልጅ በዚህ ልክ ጨካኝ ሆና በዚህ ልክ አረመኔ ሆና ስራ ስሰራ ጊዜ እኔ አላቅም። ሰው ስንት አይነት ንግድ አለ፣ ስንት አይነት ብዙ ነገራቶችን የሚሰራቸው ስራዎችን አሉ። ግን እሷ በዚህ ልክን ሰውን ለማስከፋት ሰውን ለማጥፋት ወንድ ልጅ ሽጣ ልትኖር ከሁለቱም በኩል ጋር እኩል አይነት የሆነ ንግድ ነው የጀመረችው። በቃ ንግድ በሉት፣ ይሄ እኮ ንግድ በሉት። ምንም ከንግድ የሚተናነስ ነገር እኮ የለም። ስለዚህ የአቤል ወንድም ሚዘውን የሚጨብጠው ነው የጠፋበት። አንዳንዴ የሆነ እኛ ጠላት እንዳለብን ያወቅን በዚህ ልክ መዘናጋት ደግሞ አግባብ አይደለም። እኔ የአቤል ወንድም በጣም ነው የናኩት። ለምን ብትሉኝ ብዙ የአቤል ሰዎችን እነሱ ለማጥፋት እንደሚነሱ ያውቃል። ብዙ ሰዎች የሚከታተሉ ሰዎች እንደሆነ ያውቃል። እቺ ልጅ ማን ናት? እንዴት ናት? ቢያንስ እንኳን ስልኳ መፈተሽ አይችልም? ስልኳ እኮ መፈተሽ ይችላል። ከማን ጋር እንደምታወራ አውቆ የእሱ ስልክ ሰጥተዋት እኮ እስኪ ስልክ ስጭኝ ሊየው። ምክንያቱም በዛ ሰዓት ብዙ አይነት መረጃዎች ያያል፣ ጽሁፎች ያያል። መቼም መረጃ አያጣም አይደል? ቢከታተላት
በዚህ ልክ ደግሞ መዘንጋት ጥሩ አይደለም። ምክንያቱም እዛ ጋር ወንድሙ ጭንቀት ውስጥ ነው ያለው። በእነሱ በወንድሙ የመጣ ስንት ሰው እንደተጎዳ ያውቃል፣ ሰው እንደሞተ ያውቃል። ግን እሱ ይሄ በሙሉ ረስቶ አለሙን ሊቀጭ ፍቅሩ ሊቀጭ በፍቅር እንደፈለገ ሊዝናና አቤልን ሳይነግረው እናቱም ሳይነግራት ጥሩ የሆነ ፍቅር ግንኙነት ጀምሯል። ቢያንስ እንኳን ለአቤል ቢያሳውቀው እኮ ማናት እቺ ልጅ ከየት ነው የመጣችው ከወንድሜ ጋር ምን አይነት ግንኙነት አላት ብሎ እኮ ሰው ይልክባት ነበር ማለት ሰላይ ይልክባት ነበር። ስለዚህ ሰላዮችን እኮ የት እንደምትሄድ ከማን ጋር እንደምትገናኝ አሁን ምሳሌ ይሄን ነገር የአቤል ቢነግረው ኖሮ በዛ ሰዓት የአቤል ሰላዮችን ይሄዳሉ፣ ይከታተሏታል። ታምራትን ተገኝቶ ነበረ ማለት ነው። ምክንያቱም ከሱ ጋር ፍቅር ያላት ነው ከታምራት ጋር የምትገናኘው ነበረው። ግን አቤል ማሻላ በጣም ጥሩ ጋዜጠኛ ነው፣ አርቆ ያስበው ነው። ወንድሙ ግን የቅርቡ ደስታ ብቻ የሚከተል ወንድም ነው ያለው። መቼም የእናት ሆድ ዥጉርጉር ነው የሚባል የታወቀ ነው። ግን ቢሆንም በዚህ ልክ መዛንጋት ጥሩ አይደለም። ጊዜ የተለያየ አይነት ልጅ እናት ብትወልድም ጠላት የሚበዛበት ሰው ደግሞ በዚህ ልክ መዘንጋት ጥሩ አይደለም ባይ ነኝ። የዮናስ ወይ የአቤል ወንድም መጠንቀቅ አለብህ። እንደ ወንድምህ ጀግና መሆን አለብህ። አንተ ይሄን ጨዋታ ብትጫወተው ኖሮ ዛሬ ታምራት ተይዞ ነበረ። የአቤል ዋና እንቁ የተባለው ተይዞ የአቤልን መልስ ይመለስ ነበር። ግን አንተ ጨዋታው አልተጫወትከውም። ተጫወተችብህ እንጂ አንተ ያልተጫወትክበትም። በእርግጥ ፍቅር ሊይዝህ ይችላል። ግን ፍቅር ቢይዝህም ማናት ብለህ ማጤን ነበረብህ። ሁለተኛ ደግሞ ከአቤል ጋር ማስተዋወቅ ነበረብህ። ምክንያቱም የጠላታቸው ማንነት እጃቸው ውስጥ ይገባ ነበር። እንግዲህ ለማንኛውም ወድ ቤተሰቦቼ ነገሩ እንደዛ ነው። ካሁን በኋላ አይኗ ለማየት አልፈልግም ብሎ ነው ቀረጻ አቋርጦ ነው የወጣው። ያው ሉልም ሊሄድ ፈልጎ ነበረ። ምክንያቱም በጣም ተናደዋል፣ በጣም ተሰምቶታል። እና እንደዛ ነው ያላችኋለሁ። ወዳችኋለሁ። ባይ ባይ። መልካም ቀን